ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን የጽናት ሚዲያ ቤተሰቦች እንደምን ቆያችሁ እንደምን አረፈዳችሁ እኔ ሰላም ነኝ እንግዲህ ፕሮግራማችን ጀምረናል መደበኛ ፕሮግራማችን ከመጀመራችን በፊት የጽናት ሚዲያ ቤተሰብ ባለፈው ጊዜ የሰጠሁት ትንሽ ሐሳብ አለ በሱ ጉዳይ ላይ የተለያየ ሐሳብ የሰጣችሁን ከልብ እናመሰግናለን እንደዚህ አይነት ሐሳቦች ተጠናክረው እንደሚቀጥሉ እየገለጸን በተለይ ጠቃሚ የሆነና ወቅታዊ የሆነ ጉዳይም ስለሆነ በዚህ ጉዳይ ላይ ተደጋጋሚ የሆነ አስተያየቶችን ለመስጠት እንገደዳለን ይሄንን ካልኩኝ ዛሬ በዋናነት ማነሳው ከማስረሻ ሰልቅጤ ጋር ነው ማስረሻ ሰልቅጤ ብሎ ያወጣል ሰው ማን እንደሆነ አላውቅም ግን ቆንጆ ስም ይመስለኛል እውነት ለመናገር ሰልቅጤ ያው ኦህዴድን በደንብ ስለሚገልጸው ማስረሻ እንግዲህ የኦህዴድን የሰልቅጤ ፖለቲካ መቀላቀል ብቻ ሳይሆን ያንን ፖሊሲ ለማስፈጸም እንግዲህ እጅ የሰጠ ሰው ነው ማስረሻ ሰልቅጤ እንደዚህ ያለ ትልቅ ውጤት አምጥተናል የኃይል ማዛባትም አድርሰናል እጅም ቆርጠናል አለ በጣም የሚገርማችሁ ያሁኑ ስምምነት መጀመሪያ ቢደረግ ወደ ጦርነት አንገባም ነበር የአፍሪካን ችግር በአፍሪካውያን የሚል መርህ እንዳሳካን እኛ ማሳያ ነን ይህ ስምምነት ሆነን ለመናገር ቀድሞ ቢሆን ያኔ ጥያቄዎች በተደጋጋሚ በሚነሱበት ወቅት ሰላማዊ ሰልፍ በነበረበት ወቅት ይሄ ክርክር ድርድር ንግግር ኖሮ ቢሆን ኖሮ ብዙ ነገሮችን መቅረፍ እንችል ነበር አይ ቲንክ ጦርነቱን ማስቀረት እንችል ነበር ብያስባሉ የአፍሪካ ችግሮች በአፍሪካ መሪዎች ነው መፈታት ያለበት የአፍሪካን ችግር በአፍሪካ የሚለው መሪ ያሳካንበትም ሁኔታ ታይቷል ማስረሻ ሰልቅጤ ማስረሻ ይሄንን ኢንተርቪው የሚሰጠው አሁን የኦህዴድ ያገዛዙ ሚዲያ ላይ የሄደ የተለያየ ዲስኮርሶችን እየሰጠ ነው እንግዲህ ከኔ በኋላ በጣም ብዙ ሰዎች ተከታዮች እየመጡ ነው እነሱን ለመቀበል ምናልባት ቦታ የሚበቃን አይመስልንም እያለ ነው እንግዲህ ማስረሻ ሰልቅጤ ይሄንን ሲናገር የሁለቱ ንግግር እንኳን እንደው ብናዳምጠው የጽናት ሚዲያ ቤተሰብ ፖለቲካሊ እንዴት እንደተሽመደመዱ ለማየት ያስችለናል የክልሉ ምክትል መስተዳድር የተባለው አብዱ ሁሴን የተባለው በአንድ የስብሰባ መድረክ ላይ ምንድነው ያለው እባካችሁ የሃይማኖት አባቶች ሽማግሌዎች የድሮ ጎጃምን መልሱልን የድሮ ጎጃምን መልሱልን ጦርነት ይብቃን ከዚህ በኋላ የተራዘመ ጊዜ አቅሙ የለንም እና የድሮ ጎጃም መልሱልን ይላል እንግዲህ ራሱን የጎጃም ተወካይ ነኝ የሚለው ማስረሻ ሰልቅጤ ደግሞ ጦርነቱ አቁመናል ይላል አሁን እኔ የሰላም ስምምነት ከተስማማው በኋላ አማራ ክልል ያለው ሰላም የሚገርም ሰላም ነው የክልሉ መስተዳድር ሌላ ነው የሚናገረው ማስረሻ ሰልቅጤ ደግሞ ሌላ ነው የሚነጋገረው መመጋገብ እንኳን አልቻለም ስለዚህ የማስረሻ የፕሮፓጋንዳ ዲስኮርስ ብልጽግናዊ ብቻ ሳይሆን ምንጩ ግን ኦህዴድ እንደሆነ ግልጽ ነው የብአዴን እንኳን አይደለም ብአዴን ክልሉ ላይ እያለቀሰ አብይ አህመድ ደግሞ አማራ ክልል ላይማ ፋኖን ጨርሰነዋል አሁን እኮ ምርጫ ልናደርግ ነው ከዚህ በኋላ አስቻይ ሁኔታ ነው ያለው ወደ ሰላም ተመልሷል ተደምስሷል ወደ ሽፍትነት ቀይረናቸዋል የሚናገሩትን የፖለቲካ ትርክት ማስረሻ ይናገራል እና ማስረሻ ተጠሪነቱ ለብአዴን አይደለም ብአዴን እያለቀሰ ነው ጎጃምን መልሱልኝ ያ ሰልፍ የማያወጣው ምንም የማይጠይቀው ብናስረው ብንገርፈው ብናሰቃየው ማዳበሪያ ብንከለክለው የማይናገረው ዝምተኛው የሰጠነውን የሚቀበል አንገት የደፋው ባርነትን የሚቀበል የጎጃም ማህበረሰብ
ያ ስንረግጠው የነበረው እየተረገጠ ያለው ጎጃምን መልሱልን እያለ ነው። ኦህዴድ ደግሞ ደምስሰነዋል እያለ ነው። ማስረሻ ደግሞ በቃ ከዚህ ሰላም በኋላ እኮ ጦርነቱ ቆሟል። ይሄ ሰላም እንዳይመጣ ነበረ አንዳንድ ኃይሎች በጣም ሲያስቸግሩ ነው የነበሩት። እነዚህን ጸረ ሰላም ኃይሎች ምን አድርገናቸዋል አለ? እጃቸውን ቆርጠናቸዋል። እኔ አይደለም ብለው ማስረሻ ነው የሚለው። እንስማው እስቲ። ጥቅም የተሳሰረ የነበረበት የሌሎች ሀገሮች እንቅስቃሴ አንዳንዱን በገንዘብ አንዳንዱን በሌላ ምክንያት በመያዝ ብዙ ስራ የተሰራበት ወቅት ነው። አሁን የዚህን እጅን የቆረጥ ነው እና ትልቅ የኃይል ማዛባት ስራ ሰርተናል። ፖለቲካሊ ትልቅ ውጤት አምጥተናል ብለን እናስባለን። የሰማችሁትን ይመስላል። ማስረሻ ይሄን እየተናገረ አብዱ ሁሴን ደግሞ እያለቀሰ ኦህዴድ ለምርጫ እየተዘጋጀው ነው እያለ የሰላም ስምምነቱ ከግለሰብ ጋር እንጂ ከቡድን ጋር አይደለም፣ እንደ ቡድንም አልመጣም እያሉ በቦታው ተገኘን ያሉት ተቋማትም ማረጋገጫ እየሰጡ ማስረሻ ይሄንን ዲስኮርስ ለምን አመጣው ስንል የኦህዴድ ዲስኮርስ እንደሆነ ግልጽ ነው ማለት ነው። የኦህዴድ ቅጥረኛ እንደሆነ ግልጽ ነው። ይሄ ሰው መጀመሪያም አላማው እጅ ለመቁረጥ ነው። ትልቅ ውጤት አምጥተናል፣ አሳክተነዋል፣ አዳክመነዋል ሲል የነበረበት ተልእኮ ይሄ የኦህዴድ ቅጥረኛ በትግል ውስጥ ተሰባስቦ የአማራን ትግል የአማራን የህልውና ትግል ለማጨናገፍ የተሰለፈ ሰው እንደሆነ በአደባባይ ላይ ከመመስከሩ ውጪ ማስረሻ ኢንተርቪው እየሰጠ ደብረ ወርቅ ላይ ከባድ ጦርነት ነበር። በርካታ ሰው ነው የጠላት ኃይል የደመሰሰው። ሙትና ቁስለኛ ከሆነ ውጪ የታጠቁት ቀላል አይደለም። ስለዚህ የፋኖ እንቅስቃሴ የኃይል ብልጫ እየወሰደ ወታደራዊ አድማሱ እየሰፋ የክልሉ መስተዳድር እያለቀሱ ይገኛል። እባካችሁ ጎጃምን የምናውቀው በስክስታ ብቻ ነው። ጎጃምን የምናውቀው የስክስታው ነው፣ እንቅጥቅጡ ነው። ይሄ ጥይት ድምፅ ግን ከየት እንደመጣ አናውቅም። የትኛው ትውልድ ነው? እና ይሄንን ትውልድ አናውቀውም። ይሄ በጆሮአችን ላይ የጥይት ባሩድ የሚያጮህብን ትውልድ የት ነው? ማን ያመጣው? እየደመሰሰን ነው። የድሮ ጎጃም መልሱልን። ጭፈራውን ብቻ የሚያዳምጥ ጎጃም መልሱልን። የግብጦ አረቄ ብቻ እየጠጣ ባርነትን የሚቀበል የጎጃምን ሕዝብ መልስልኝ እያለ የሚያለቅሰው ብአዴን ነው። ብአዴን ነው። ሌላ ዓለም ውስጥ ናቸው ያሉት። አሁን መሬት ላይ ያለው አሁን የምናየው እና ሚዲያ ላይ ያለው ጮት ሌላ ዓለም ነው። መሬት ላይ ያለው ኃይል እየደመሰሰው እያሸነፈው እየመጣ ነው። መንግስት እየሆነ እየተለማመደ እየመጣ ነው። ጦርነትን በየጊዜው እየተለማመደ እየመጣ ነው። እልህና ቁጭትን በየጊዜው የትግሉ አካል እያደረገው ነው። ተዳከመ ሲለው አጥቂ ይሆናል። አጠቃን ሲለው ደግሞ ይከላከላል። አልቻሉትም። ስለዚህ መሬት ላይ ያለው እውነት ምን አይነት ተአምር እየተሰራ እንደሆነ ግልጽ ነው። ይሄንን እውነት እነ ማስረሻ ማስቆም ቢችሉ ትልቅ ስኬት ነበር ለኦህዴድ። ግን ማስረሻ የሚያስቆም አይደለም። ማስረሻ ኢንተርቪው ኤንቢሲ ላይ ወይ ኢቲቪ ላይ ሄዶ እንደ መስጠት አይደለም። መሬት ላይ ያለው ሁኔታ የአማራ ሕዝብ የህልውና ጥያቄ አለበት ብሎ የሚያምን ሰው የህልውና ጥያቄው 1 2 3 ብሎ ተንትኖ ያስቀመጠ ሰው እኔ በፊርማ ስለተስማማው አሁን የህልውና ጥያቄ የለበትም የሚል ፖለቲከኛ የለም። ይሄ ከድንቁርና ማሳሰብ የሚመጣ አይደለም። ልሙጥ የሆነ ወረቀት እንደሆነ የሚያሳይ ነው። እኔ እውነት ለመናገር አታስዋሽኝ፣ ማስረሻ ፖለቲከኛ ነው ብዬ ለመናገርም አልችልም። ከዚህ በፊት እኔ የሚጽፈውን በደንብ በተለይ ሶሻል ሚዲያ ላይ አያይ ነበር። እዚህ ግባ የምንለው ሰው አይደለም። የህልውና ትግሉን የተረዳበት አውድ እሱ ሌላ ነው።
የጀመረው ህንጻ አለ። ህንጻውን የሚያስጨርስበት ገንዘብ ፍለጋ ነው፣ ሌላ አይደለም። የማስረሻ ጉዳይ። ከዛ ውጪ ድርጅት አፍርሰን የምናገኘውን ጥቅም ይዘን እንኖራለን ብሎ የሚያስብ ሰው ነው እንጂ በደንብ እንደው የአማራን ችግር የሚረዳ ሰው ነው ብዬም አላስብም። ሁለተኛ ይሄ ሰው ከአመጣጡም ችግር ያለበት ሰው ነው። ቅጥረኛ የሆነ ሰው ነው። ግን የማስረሻ ዲስኮርስ እና ክልሉ ላይ ያለው የብአዴን ዲስኮርስ ሁለቱ እንኳን አይታረቅም። አንደኛው አልቃሻ ነው፣ አንደኛው አዲስ አበባ ያለው ደግሞ ደምስሰናቸዋል የሚል የኦህዴድ የፕሮፓጋንዳ ናሬቲቭ ትርክት ነው። ስለዚህ እጅ ቆርጠናል የሚለው ማስረሻ እርግጥ በተወሰነ መልኩ በዙሪያ የተሰባሰቡትን ሰዎች ድርጅታዊ እና የቡድን ቲምወርክ ላይ ያለውን ክፍተት ወይም ደግሞ ማዳከም ፈጥሮ ሊሆን ይችላል። የአማራን የህልውና ትግል ግን አልደከመው። የአማራን እጅ ግን አልቆረጠውም። ነጥቡ እሱ ነው። የአብዱ ሁሴን እንባ ማድረቅ አልቻለም። የማስረሻ ፊርማ የአብዱ ሁሴን ለቅሶ፣ የመሐመድ ተሰማ ጩኸትን ማስቆም አልቻለም። አሁንም እየተሰበሰቡ ነው። አሁንም ጭንቀት ላይ ናቸው። አሁንም የለቅሶ ፖለቲካ ላይ ናቸው። ስለዚህ ይህንን ትውልድ እየመጣ ያለውን አብዮታዊ ትውልድ ሊመክቱት አልቻሉም። ከዚህ መውጣትም አልቻሉም። ኦኬ፣ ከዚህ ካልወጡ ምንድን ነው እጣ ፈንታቸው? እጣ ፈንታቸው ማስረሻ ካላስቆመው፣ የአብዱ ሁሴን ለቅሶ ህዝቡ ካላዳመጠው እጣ ፈንታው ምንድን ነው? እጣ ፈንታው መደምሰስ ነው፣ ማለቅ ነው፣ ሌላ አይደለም። መሸኘት ነው። ይሸኛቸዋል። የህዝባዊ ትግሉ ይሸኛቸዋል። እንዴት አድርጎ ነው የሚሸኛቸው? አሁን ከዚህ በኋላ ያለው ትግል ምንድን ነው የሚለው የተለያየ መልክ ያለው ሆኖ ስለሚመጣ ነው። በነገራችን ላይ አሁን ከዚህ በኋላ አብይ አማራ ክልል ላይ የጠናከረ ውጊያ የሚያደርግበት እድል በጣም በዜሮ ደረጃ ነው ያለው። እየሞተ ነው ያለው። በጣም እየሞተ ነው ያለው። ሰራዊት የሚመለምለው አቶ ዛሬ ህፃናትን እየመለመለ ነው። የልጆች ክፍለ ጊዜ ነው የሚመስለው። አዋሽ አርባና ብር ሸለቆ የሚያሰለጥናቸውን ህፃናት መልምሎ የ2 እና የ3 ወር ስልጠና ሰጥቶ ተረትና ምሳሌ እንኳን በቃላቸው መያዝ የማይችሉ ሰዎች ስለ ብልጽግና ስለ መደመር ርዕዮተ ዓለማዊ ስብከት ሰብኮ አማራ ክልል ያስገባቸዋል። ግን እዛ ሄደው ግን እነሱ በጥይት እንደሚጫወቱ አያውቁም። እዛ ሄደው እነዚህ ልጆች እጅ ነው የሚሰጡት። ውጊያ አይችሉም፣ መከራ አይችሉም፣ መሮጥ አይችሉም፣ ቦታ መያዝ አይችሉም። አብዛኛው የጥይት ሲሳይ ነው የሚሆነው። እድል የቀናው ግን እጅ ይሰጥና ይናዘዛል። የሚናገሩት እንስማ። እኔ እውነት ለመናገር ይሄንን ሰራዊት አለው የልጆች ክፍለ ጊዜ እንስማ። የአብይ የልጆች ክፍለ ጊዜ ምናልባት አባባ ተስፋዬ ሰዓሉ የልጆች ክፍለ ጊዜ የሚሉት አሉ። አሁን የአብይ የልጆች ክፍለ ጊዜ አለ። የአብይ የልጆች ክፍለ ጊዜ እንስማቸው እስቲ፣ ኑዛዜያቸው፣ ሀዘናቸው እሱን ላሳያቸው። ግርማው አለም ነው እባላለሁ። አገሬ ጃዊ ነው። እድሜ 14። ያመጡኝ ቀበሌ 4 ነው። አቤ መሩ ሃይላንድ እየለቀምኩ ያለ ልብስ እንስጥ ምናምን ብሎ ይዞ ይመጣና አታ ምግብ ምናምን አለና ይዞ ይመጣና ያ መውጣት አይቻልም ምናምን አለኝ። አይሻልኩኝና እያልኩ አስገባኝና እንትን ሲመጣ መኪና ሲመጣ ይዞ ነበር። አሪያ ሞከር ላይ ወሰደና 3 ቀን ምናምን ሜዲካል ምናምን አየና አስቀመጠ። አሪያ በ6 ምናምን አስር በላይ የሚባል ምንሻ ነው ይዞ ነው ሄደ። 4 ነበር። አሪያ ይዞ ነደና ልብስ ሰጠን ምናምን። ከዛም በኋላ አስገባን። ብስኩት ሰጠን። አንዳንድ ብስኩት ሰጠን።
ቃሪያችን በላ በ3 ቀን ምናምን ሜዲካል ወሰደና አየና ሜዲካል አልፋችኋል ምናምን አለ። ቃሪያ ወሰደና በሳምንቱ ምናምን መኪና መጣ ወሰደና። እኔ ዳዊት ታደሰ እባላለሁ። ገጠር ነው የምኖረው። ጠጉራችን መስተካከል ስንወጣ እድሜ 15 ዓመቴ ነው። ጠጉራችን መስተካከል ስንወጣ ከጓደኛዬ ጋር እዛም በኋላ ከፖሊስ ጣቢያው ጠገብ ላይ እኛን ያዘን። ያዘና ከተተን ደግሞ አመጣና አንዳንድ ብስኩት ሰጠን። እዛም በኋላ መንገድ ላይ እየመጣን እያለ ተያዘን። እዛም በኋላ አሁን እዚህ ያለን በራብ ተጎድተን ነበር። እዛም በኋላ ከመጣን በኋላ መንገድ ላይ ከፋኖ ተይዘን እራትም ምናምንም በልተን እኛም ጥሩ አግኝተን ታይተን ያለን። እየታሰሙ ከነበራለሁ ያለው መራዊ ነው የመጣው መራዊኛ ቆለለው ነው እና ገበያ እየመጣው ሳለ መንገድ ያዘኝና ነው በቃ እንዴና አብደና ምናምን ታያየቀ ብዙ ነገር ታያየቀና እና ትፈልጋለህ አይደልና ፍርድ ቤት ወስዶ ዘገኝ መውጣት አይቻልም። ማንኛውም ማዚ ቆያልና እዛ ብዙ የገባ ሰው አለ እንደዚህ ያው እንዴ ተቀምጬ ቆየውና እዛ መፍትሄ የለውም። ማዛ ሰነበቱን ብስኩት አለ አንዳንድ ሰጡ ያንን እየበላን ተቀመጠን። ነው ብዙ ከኔ ያላነሳው የበለጠው በፍቃደኝነት ነው የገባው ግን ለብቻ አስቀመጡ። ከዛ ፎቶ ማንሳት ወሰዱና አስነሱን ጤና ጣቢያ ወሰዱ። ሁሉም ነገር አዩን መልሰው ስሜ አብርሃም ይባላል። የመጣሁት ከደቡብ አቸፈር ከዱር ቤቴ ከተማ ነው። ከዚህ በፊት ወታደር ነበርኩ። ሀገሬን በአቅሜ አገልግያለሁ። ግን ስርዓቱን አይቼ ስርዓቱ ስላልተመቸኝ ከመከላከያ ሰራዊት በመክዳት ወደ ፋኖ ልቀላቀል በመሄድበት ሰዓት ያጎቴ ልጅ ወደ አጸያፊ ስርዓት ሊቀላቀል ሲል አትቀላቀልም በሚል እሱ ለማስወጣት እንትን በምልበት ሰዓት እኔም አብሬ መኪና ውስጥ ተጭኜ እየሄድኩ ያለው ከዛም በኋላ ያማረው ፋኖ መንገድ ላይ አስቀርቶናል። እናም በእንክብካቤ እየተንከባከበን ይገኛል አሁን ላይ ማለት ነው። እና አሁን እንደዚህ የምታያቸው ህፃናቶች ጠቅላላ ለውትድርና እድሜያቸው ያልደረሱ ናቸው። በግዳጅ በሚኒሻና በፖሊስ ለራሱ ጥቅም ሲል በ1000 እና በ500 ብር እየሸጠ በግዳጅ ጠቅላላ ተገደው የመጡ ናቸው። እንደዚህ የምታያቸው ማለት ነው። በፊት የውትድርና ስርዓት አሪፍ ነበረ። አሁን ግን ጠቅላላ ለጥቅም ነው ማለት ነው ያለው ነገር። እና እንደዚህ የምታያቸው ጠቅላላ ተገደው ወዶ ፈቅዶ የገባ የለም እንደምታዩት ማለት ነው። እና የስርዓት የማይጠቅምና አጸያፊ ነው ማለት ነው አሁን ላይ። እድሉ ስለተሰጠኝ አመሰግናለሁ። ዞሮ ስሜ አብርሃም እባላለሁ። ከሰሜን ጎጃም ነው የመጣሁት። ዞሮ የስራ ነው የተያዝነው። ይሄ ሁሉም እኛ በጉዞ ላይ የአማራ ፋኖ በጎጃም የሚል የተሰየመው የሚያውቀው ህዝብ የሚያውቀው ዓለም የሚያውቀው ታሪክ ያለበት ህዝብ የሚያውቀውን ሰራዊት ማለት እንግዲህ እኔ ህፃኖችን የተመለመለ ማለት ተመልምሎ ነው ብሎ ወስዶ ለስልጠና መስጠቱ በጣም አሳዛኝ ነው። በጣም ይገርመናል። እኛ ራሱ አጸያፊ ድርጊት እንደሆነ በጣም እየተሰማን ነው። በጣም ጥሩ ነው ልጆች፣ በጣም ጥሩ ነው። ይሄን ይመስላል እንግዲህ የጽናት ሚዲያ ቤተሰብ። እውነታው ይሄ ከሆነ ማስረሻ ጦርነቱን አስቆሞ ማስረሻ የተስማማበት ስብስብ እጅ የቆረጠው የት ነው? ትልቅ ውጤት ያመጣው የቱ ጋር ነው? የአብዱ ሁሴን ለቅሶና የማስረሻ ጦርነት አስቁመናል ዲስኮርስ ሁለቱ አልተገናኘም እምለው እዚህ ላይ ነው። ማስረሻ የብልጽግናን ዲስኮርስ ነው የላከውን ዲስኮርስ ነው የሚቀበለው። አብዱ ሁሴን ደግሞ ክልሉ ያለውን እውነት ስለሚያውቀው ሽንፈቱን ስለሚያውቀው በለቅሶ እየተማጸነ ያለው ጎጃም አድኑን እያለ ነው። ጎጃም ግን ተነስቷል። ያው እኔ ርዕሱን በአጠቃላይ ያንን የተናገረውን ይዤ ልምጣ ብዬ ነው እንጂ አማራ ክልል ላይ በአጠቃላይ በሸዋ ቀጠና፣ በወሎ ቀጠና ላይ፣ በጎንደር ቀጠና ላይ ያለው ኦፕሬሽን ግልጽ ነው፣ የሚታወቅ ነው።
ቤተ አማራ ላይ ባለፈው ጊዜ ምን አይነት ኦፕሬሽን ሰርቶ የጀርባ አጥንቱን ያገዛዙን የጀርባ አጥንቱን ዱቄት እንዳደረጉት እኛ ሳንናገር በተግባር አሳይቷል። እንደ አባቶቻችን ተማርከናል ያለው እኮ የአብይ ሰራዊት ነው። ታሪክ ደግመናል ያለው የአብይ ሰራዊት ነው። ይህንን ብለው ደግሞ ለቀይ መስቀል የሰጣቸው የአብይ ሰራዊት ነው። ዲሲፕሊን የሚማርከውን ራሱ የሚሰጠው። በእርግጥ እኔ እዚህ ላይ ትችትና ተቃውሞ አቀርባለሁ። ብዙ ጊዜ ፋኖች እንደዚህ አይነት ኃይል እጃቸው ላይ ሲገባ አዲስ አበባ ላይ የታገቱት ሰዎች ጋር መደራደር መቻል አለባቸው። ትላልቅ የፋኖ አመራር የነበሩ ሰዎች አሉ፣ የአማራ ምሁራኖች አሉ እና እነዚህን ሰዎች ለማስፈታት በተለይ እጁ ላይ የገባውን ሰራዊት መደራደሪያ ነው ማድረግ፣ ማስለቀቂያ ነው ማድረግ ያለበት። ይህንን ለዓለም አቀፉ ማህበረሰብ ለሚመለከተውም አካል ከፍተኛ የሆነ የፖለቲካ ነጥቦችን የምታስይዙበት የተለያየ ዲስኮርስ በመፍጠር ንግግሮችን በማድረግ መግለጫዎችን በመስጠት በዚህ ጉዳይ ላይ የተለያዩ የሎቢ ስራ በመስራትም እጃችሁ ላይ የሚገቡትን ኃይሎች ማስለቀቂያ ነው። ምክንያቱም አዲስ አበባ ላይ በውሸት ምስክር እኮ የሚመላለሱ ሰዎች ናቸው ያሉት። ይኸው አሁን እነ ዮሐንስ በኋላው እነ ክርስቲያን ታደለ ከመጋረጃ ጀርባ ምስክር ተብሎ እኮ የተሰቃዩ ነው። ስለዚህ እነዚህን ሁሉ ለማስፈታት የግድ አገዛዙ እጁ ላይ ያለው የአገዛዙ ሰራዊት መደራደሪያ አድርጎ ማቅረብ የግድ ያስፈልጋል ብዬ አስባለሁ። ሁለተኛ በቀጣይ አብይ በአንጻራዊነት እናረጋ ከበደ ይዘውታል የሚሉ ትናንሽ ከተማ ላይ የቀበሌ ከተማ ላይ ምርጫ በማድረግ አንጻራዊ ሰላም እንዳለ ለማሳየት ይፈልጋል፣ ወይም ዝግጅት ማድረግ። እርግጥ ነው እኔ አይቻልም የሚል 100% ድምዳሜ ነው ያለኝ። ስለዚህ በዚህ ላይም ፋኖ ትላልቅ ኦፕሬሽኖችን አቅዶ መስራት እኔ እናንተ ፋንታ ነው ብዬ አስባለሁ። ስለዚህ የፋኖ እንቅስቃሴ ምናልባት መልኩን እየቀየረ የሚመጣበት ሰዓት እንደሆነ ግልጽ ነው ማለት ነው። ስለዚህ አሁን አገዛዙም የደነገጠው እና አብዱ ሁሴንም የሚያለቅሱት ይሄ አስቻይ ሁኔታ እንደሌለ እየገባቸው ነው። የበለጠ ደግሞ አሁን ደብረ ወርቅ ላይ የታየው ቤተ አማራ ላይ ሰሞኑን እየተሰማ ያለው እንቅስቃሴ በተለይ የፋኖ አንድነት ደግሞ እየተጠናከረ ሲመጣ ነገሮቹ በፍጥነት እየተቀየሩ ያገዛዙን አጠቃላይ መዋቅራዊ መዳከሙን ወደ ፍርስራሽ ሁኔታ ውስጥ የሚቀይርበት እድል ሰፊ ነው ብዬ ነው የማስበው። ስለዚህ የጽናት ሚዲያ ቤተሰብ የማስረሻ ሰልቅጤ ጦርነቱ መጀመሪያም ብንስማማ ይቀር ነበር ብሎ የተናገረውና የአብዱ ሁሴን ለቅሶ ምን ይመስላል የሚል በተወሰነ መልኩ ወደ እናንተ እናምጣ ብለን ነው። ስላዳመጣችሁን ከልብ እናመሰግናለን። በሚቀጥለው በተመሳሳይ በሌላ ሀሳብ እስክንገናኝ የዛሬን በዚህ እያበቃው፣ ባለፈው ጊዜ በሰራሁት ቪዲዮ ላይ የተለያዩ ሀሳብ የሰጣችሁ ሰዎች ከልብ አመሰግናለሁ እያልኩ ፕሮግራሜ ጨርሳለሁ። ሰላም።